ሀገራት በአየር ንብረት ለውጥ ሳቢያ ሊከሰት የሚችልን የውሃና አየር ሁኔታ መዛባትን ለመከላከል ጠንካራ የቅድመ ማስጠንቀቂያ ስርዓት የመገንባት ስራን ያከናውናሉ። በዓለም አቀፍ ደረጃ ማርች 22 በኢትዮጵያ ደግሞ መጋቢት 13 የሚከበረውን የዓለም የውሃ ቀን የውሃ ጥበቃን መረዳትና ማጎልበት በሚል መሪ ቃል ሲከበር ንግግር ያደረጉት የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ኢትዮጵያ በተፋሰስ ልማት ከፍተኛ ስራ መስራቷን አንስተዋል። ተፋሰስ ልማት ተፋሰስ ደግሞ ድንጋይ መከመር አይደለም። ተፋሰስ ድንጋይ ህይወት እንዲኖረው ማድረግ ማለት ነው። ስጋ እንዲኖረው ማድረግ ማለት ነው። ስጋ ደግሞ ችግኝ ነው፣ ዛፍ ነው፣ አፈር ይዳብራል፣ ምንጭ እናገኛለን። ታጥቦ ይሄድ የነበረውን አፈር እንከላከላለን። ከ40 ቢሊዮን በላይ ችግኝ ኢትዮጵያ ስትተክል ይሄ ተቋም እንደ ሀገር ስቴሪንግ ኮሚቴው ምክትል ሆነን ስንሰበስብ ትልቁ ድርሻችንም እዛ ውስጥ ማየት ያስፈልገናል። እኛ ነው ስራው፣ ውሃ ነው ጉዳዩ። ስንቋጭ ውሃ ላይ ሄደው ይሰበሰባል። በትልቁ ከበናይል ኮንትሪቡት የሚያደርጉት ተፋሰሶች አባይን ከወሰን 11.2 ቢሊዮን ችግኝ የተከለው እዛ ውስጥ ነው። ኮንትሪቡት አድርገናል ማለት ነው። ለግብጽ ውሃ እያቀረብንላቸው ነው ማለት ነው። ከተፈጥሮ ከነበረው ባሻገር ተጨማሪ ውሃ ምን አድርገን መሬት ሰጥተን ጉልበት ሰጥተን ጊዜ ሰጥተን ኢትዮጵያ ባለፉት የለውጥ ዓመታት ተግባራዊ ያደረገችው የአረንጓዴ አሻራ ትግበራ የአፈር መሸርሸርን ከመከላከል ባለፈ የከርሰ ምድር ውሃን ማጎልበት መቻሉን የውሃና ኢነርጂ ሚኒስትር አማካሪ ዶክተር ከበደ ገርባ ይናገራሉ። አንዳንድ ቦታዎች ጥናቶች የሚያሳዩት የደን ተከላው በአግባቡ በተሰራባቸው አካባቢዎች የከርሰ ምድር ውሃ ሀብታችን የማገገም የደረቁ ምንጮች መልሶ የመመንጨት በወንዝ ውስጥ ያሉ የውሃ መጠን የመጨመርና የደለል ክምችቱ እንዲቀንስ እያደረገ ያለ እንደሆነ ጥናቶች ያሳያሉ። የአረንጓዴ አሻራ ትግበራው ትሩፋት በዚህ ብቻ እንደማያበቃ የሚገልጹት አማካሪው የህዳሴውን ግድብ የውሃ ሀብትን በአግባቡ ለመጠበቅና ለመንከባከብ ትልቅ አስተዋጽኦ ማበርከቱን እያስረዳሉ። ግድቡ ላይኛው ተፋሰስ በደን እየተሸፈነ ሲሄድ ወደ ግድቡ የሚገባው ውሃ ንጹህ ውሃ ይሆናል ማለት ነው። ስለዚህ 74 ቢሊዮን ኪዩቢክ ሜትር የጠበቅነውን ውሃ ብቻ እንዲኖረን ያደርጋል። ነገር ግን ከላይ መሬት እየተራቆተ ደኖች እየተመነጠሩ የሚሄዱ ከሆነ ወደ ግድቡ የሚገባው ውሃ ብቻ ሳይሆን አፈርም ጭምር ይሆናል ማለት ነው። ስለዚህ የግድቡን የውሃ የመያዝ አቅም ለረጅም ጊዜ በማቆየት የደን ተከላው ወይንም የግሪን ሌጋሲው ከፍተኛ አስተዋጽኦ አለው ማለት ነው። የውሃና ኢነርጂ ሚኒስትር አማካሪው ዶክተር ከበደ ገርባ አክለውም በአረንጓዴ አሻራና በህዳሴው ግድብ በተሰራው ስራ የኢትዮጵያ የኃይል ምንጭ በከፍተኛ ሁኔታ መጨመር መቻሉን ይገልጻሉ። በኢትዮጵያውያን ተሳትፎ ተገንብቶ ሪባኑን ለመቁረጥ የ6 ወራት ዕድሜ ብቻ የቀረው የህዳሴው ግድብ ግንባታ በታችኞቹ የተፋሰሱ ሀገራት ከፍተኛ ጫና ቢያስተናግድም ግፊቱን መቋቋም የቻለችው ኢትዮጵያ ቃልን በተግባር ማሳየት ችላለች።